ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት በጣም ለየት ያለው ነገር ምን መሰላችሁ? ይሄ እንደምታዩት ምጥን ሽሮ ወጥ ነው። ሽሮ ወጤን በደንብ አድርጌ ሰርቼ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም አድርጌበት ነው ያቁላላሁትና ያበሰልኩት። እንግዲህ እንደዚህ በስሎ አይደለም አሁን የምንመገበው። የብረት ምጣድ ላይ ሽሮ አይታችሁም ታውቃላችሁ፣ በቤታችሁ ሞክራችሁ ታውቁ ይሆናል። ነገር ግን እኔ ይሄን ሽሮ ያበሰልኩት አብዛኛውን ጊዜ የብረት ምጣድ ሽሮ ስንበላ አፋችን ላይ የሆነ ሽሮ ሽሮ የሚለው ቴስት ይቀራል። ስለዚህ ግን ሽሮአችን አንተክትከን አብስለን ደግሞ በብረት ምጣድ ላይ ስንጋግረው እንዴት ልዩ እንደሆነ ጣዕሙ ቀምሳችሁ እንድትነግሩኝ ስለምፈልግ ነው። አይታችሁት ቀምሳችሁ እንደምትነግሩኝ እርግጠኛ ነኝ። በጣም አጭር ስራ ስለሆነ ነው። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ምጣዴን አግያለሁ። ሽሮዬን ምጣዴ ላይ ጋግሬ እንዴት አድርጌ እንደምሰራ ደግሞ አብረን እናያለን። የምታዩት ይኸውላችሁ ምጣዴ ግሎልኛል። ስለዚህ እኔ የፈላ ሽሮ እዚህ ላይ እንደዚህ ትክክል እስኪልልኝ ድረስ ለሁሉም አሰራጨዋለን። በአብዛኛው እንግዲህ ምን መሰላችሁ እንደዚህ አይነት ሽሮ ስንሰራ ሽሮውን በጥብጠን ነው የምናደርገው። የተለመደውን በእንደዚህ አይነት መልክ ነው። ነገር ግን በእንደዚህ አይነት መልክ ደግሞ ሽሮውን ካበሰል ነው በኋላ ስንሰራው ጣዕሙ በእውነት ነው የምላችሁ በጣም የተለየ ነው። እንደዚህ አድርገን ዙሪያው ላይ ያለችውን ሽሮ እንጠቀመዋለን። ምጣዳችሁን ግን በደንብ አድርጋችሁ ማሰስ አለባችሁ። ምክንያቱም በኋላ ላይ ምጣዱ እንዳይበላሽ ጥንቃቄ ይፈልጋል። እንደዚህ ችክችክ ብሎ ይሄ እንደ እንጀራ እስኪበስልልን አይን እስኪያወጣ ድረስ እንጠብቃለን። ዘይቱን በዚህ ላይ ፍንድቅድቅ እያለ ይወጣል አብሮ ስለተቆላላ። መቁላላቱ ደግሞ ጥቅሙ የሽሮ ሽሮ የሚለውን ቴስት ይቀይረውና ዳርዳር ላይ አንዳንዴ ሽሮ ሲበላ በተለይ ልጆች ይወዱታል፣ ፍቅፋቂው አለ። ያንን አይነት ሙሉ ነገር እንድናገኝበት ነው። አሁን እንደዚህ ችክችክ እያለልኝ ነው። ችክችክ ብሎ ግን እስኪመጥ ድረስ ለትንሽ ሰዓት ጠብቀዋለሁ። ወይም ደግሞ እንደዚህ ያደረጋችሁ መሞከር ትችላላችሁ። አያችሁ እንደዚህ ያደረኩኝ ሁሉንም ለማገላበጥ አያዋለሁ። እዚህ ላይ እንዳለ መወፈር ስለሚችል ሽሮውን ቀጠን አድርጋችሁ ለመስራት ሞክሩ በተቻላችሁ መጠን። ከዛ እንደዚህ አድርጋችሁ ታማስሉታላችሁ። ቆንጅዬ የብረት ምጣድ ሽሮ ሰርተን እንመገባለን። እንግዲህ ሽሮውን ቀየር ለማድረግ ነው እንጂ በወጥ ሲበላ እንደዚህ ቀጠን ያለው ብዙ እንጀራ ያባላናል። ነገር ግን ጣዕሙን ግን ለየት በማድረግ ደግሞ ሽሮን ለመመገብ እንደዚህ አድርገን እንጋግረዋለን። እጃችን ማረፍ የለበትም። እንደዚህ ካደረግን በኋላ መነካካት ከጀመርን በደንብ አድርጋችሁ እጃችሁን እያገላበጣችሁ ማሸት ይጠበቅባችኋል። እርር ብሎ ቂጡ ላይ ከስር እንዳይዝባችሁ ማለት ነው። ይኸውላችሁ እንደዚህ ከነካካችሁት በኋላ ለተወሰነ ለ1-3 ደቂቃ ያህል ምጣዳችሁን ትከርኑትና ልክ እንደ ጨጨብሳ እንደምንሰራው ቂጣ ቅፍጥፍ እስኪል ድረስ እንጠብቀዋለን። አሁን ከድነዋለን ትንሽ ሰዓት። ልክ ተከድኖ ሲከፈት ይሄንን ይመስላል። አሁን ይሄንን ጠርዙ እንደዚህ እየጠበቀን በስነ ስርዓቱ እንደዚህ አድርገን እናዋህደዋለን ማለት ነው። ሁሉ ነው በጣም ቀላል ነው። በጣም በሚገርማችሁ ሁኔታ ያው ለጣዕሙ ልዩነት በሚለው ነው እንጂ እንደዚህ የማደርገው እና የሚወዱ ሰዎች አሉ። በጣም የሚገርማቸው የእንትን ወጥ ብለው ደስ ብሏቸው የሚበላሉ። የምጣድ ወጥ በጣም ይጣፍጣል ይላሉ። ደግሞ ልጆቼ ጥድፍ አደረጉኝ። ጥድፍ ታውቃላችሁ? ልጅ ሲያጣድፍ መቼም አያድርስ ነው አይደለ? ጥድፍ በብረት ምጣድ አድርጊው። ኧረ ተው ነገር በጭራሽ እምቢ ሲሉኝ፣ እንደዛማ ከሆነ አንዳንዴ እኮ ጥድፍ አድርገው ልጆች ሲያዙ ለበጎ ነው፣ ሌሎች እንዲማሩበት ፈልገው ይሆናል ብዬ እኔ ደግሞ ለእናንተ ላሳያችሁ ብዬ ነው እችን የቀረጽኩትና ማስተላልፈው። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ጊዜያችሁን ሰጥታችሁ ደግሞ ስለምትከታተሉኝ እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። በእውነት ነው የምላችሁ። አሁን ደግሞ እውነት ነው የምላችሁ በምታዩ ሰዓት ላይ ሁላችሁም አዲስ የሆናችሁ በተለይ ሰብስክራይብ ሳታድርጉ አትለፉ። ሰብስክራይብ ያደረጋችሁልኝ ነው። ሼር አድርጉ፣ ለሌሎቹ እንዲያዩልኝ ደግሞ ሼር በማድረግ ተባበሩኝ። እንግዲህ በእናንተ ጥረት ውስጥ ብዙ ለውጦችን እናመጣለን ብዬ ያስባለሁ። ስለዚህ ከዚህ ሁሉ የእናንተ ጥረት ዋናው ግን ሼር እና ሰብስክራይብ ማድረጉ ስለሆነ አደራችሁን አስተያየታችሁንም አትንፈጉኝ። ስለተከታተላችሁን በጣም አመሰግናለሁ። ረጅም እንዳይሆን እንግዲህ ቆረጥ አድርገን በኋላ ላይ ደግሞ አሳያችኋለሁ። እንደዚህ ስታደርጉት ራሱ እየተሰበሰበላችሁ ይመጣል ሽሯችሁ። እንግዲህ ሁሉንም እንደዚህ ጥርግርግ አድርገን እንሰበስባለን። እንግዲህ ያ ወጥ ይሄንን መስሎ ወጥቶልኛል። አሁን እዚህ ላይ ምጣዴን አጥፍቼዋለሁ። ይበቃዋል። በግለቱ ለትንሽ ሰዓት ነው እንደዚህ የማደርገው እንጂ አጥፍቼ ነው። በጣም ግሏል ምጣዱ። በጣምም ደግሞ መጋል አለበት። ምጣዱ ካልጋለ ረጅም ሰዓት ስለሚያስለፋችሁ ማለት ነው። እንደዚህ አድርገን እጥፍ እናረጋትና እችን ሽሮአችንን በእንጀራ ቀምሰን አብረን እናየዋለን። ምንም አይነት እዚህ ላይ ቅመም ያላደረኩት ቅድም እንዳልኳችሁ ሽሮ ሲፈጭ ቅመም ነበረው።
ድጋሚ ደግሞ ወጡን ስሰራው ደግሞ ሽንኩርት ነጭ ሽንኩርትና ዘይት ስላለው ነው እንደዛ ያደረኩት። እንግዲህ ይሄንን ይመስላል። በጣም ቆንጆ ነው እንደምታዩት፣ እንደምትወዱትም እርግጠኛ ነኝ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄንን ይመስላል። ይኸውላችሁ እንግዲህ የምጣድ ሽሮ ይሄ ነው። እንደዚህ አድርገን ካልበላን ስላሉ ልጆቹ ምንም ማድረግ አይቻልም። ልጆቻችሁ ካዘዟችሁ ታደርጉታላችሁ። እንደዚህ አድርገን እዚህ በኩል ምችን አድርግና ይሄን ቀምሼ እኔ ያሳያችኋለሁ። ልጆቹ ናቸው የሚመገቡት እንደወደዱት እነሱ። በስመ አብ ወወልድ ወመንፈስ ቅዱስ ደግሞ እንደሚጣፍጥ በጣም እርግጠኛ ነኝ። በስመ አብ በእውነት በጣም ይጣፍጣል። እኔ ሽሮ ማባከን መስሎ የነበረ ይሄን ስሰራ በእውነት ነው የምላችሁ ከምጠብቀው በላይ በጣም ይጣፍጣል። ሽሮ ለየት ባለ መንገድ በእንደዚህ አይነት መልክ ስሩት። እንደምትወዱት እርግጠኛ ነኝ። ሽሮ ከቀመሳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁኝ ጊዜያችሁን ሰጣችሁ ስለምታዩኝ እግዚአብሔር ያክብርልኝ። በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው